ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። ስለ ቸልሲና ስለ ፉልሃም ተጠባቂው ጨዋታ ቸልሲን ወደ ቻምፒዮንስ ሊጉ ሊመልሰው የሚችል የፍጻሜ ያክል ጠንካራ ጨዋታ ነው። አድማጮቻችን ይህንን ጨዋታ ማሸነፍ ለሰማያዊዎቹ የሞትና የሽረት ያክል አስፈላጊ ነው። ይህ ተጠባቂ ጨዋታ በክራቨን ኮቴጅ የሚደረግ ይሆናል። እንግዲህ ትናንት በተደረጉ ጨዋታዎች ላይ ማንቸስተር ሲቲና አስቶን ቪላ ማሸነፋቸውን ተከትሎ ቸልሲ ወደ 7ኛ የደረጃ ሰንጠረዡ ላይ ዝቅ ብሏል። ይህንን ጨዋታ ማሸነፍ ወደ ደረጃ ሰንጠረዡ የሚመልሰው ይሆናል። ወደ ቶፕ 5 በመሳተፍ ወደ ቻምፒዮንስ ሊግ የሚያደርገውን እድል የሚፈጥርለት ጨዋታ ይሆናል። ስለዚህ ይህንን ጨዋታ ማሸነፍ ለቸልሲ ግዴታ ነው ዳርሞቻችን። ምክንያቱም ቀጣይ ኤቨርተንን ነው የሚገጥመው። ከኤቨርተን ሊቨርፑል፣ ማንቸስተር ዩናይትድ፣ ኖቲንግሃም ፎረስት፣ ኒውካስትል እነዚህን ሁሉ ቡድኖች የሚገጥም ይሆናል። ጠንካራ ፉክክር ይጠብቀዋል። ስለዚህ የተሻለ ብቃቱን በዚህ ጨዋታ ላይ የሚጠበቅ ነው የሚሆነው። ኤንዞ ማሬስካ በጋዜጣዊ መግለጫቸው ምን ተናገሩ? ከዛ ውጭ ዴቪድ ኦርነስቴን ስለ ኤንዞ ማሬስካ የነገረን መረጃዎች አሉ። እሱን የምናደርሰው ይሆናል። ግምት ያሰላለፉስ ምን አይነት ነው? ይህንን ሁሉ መረጃዎችን እናደርሳችኋለን። ይህ ያያ ስፖርት ነው። አድማጮቻችን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። አድማጮቻችን የእናንተን እይታ የእናንተን እሳቤ ኮሜንት መስጫ ቦክስ ላይ የምጠብቅ ነው የሚሆነው። የውጤት ግምታችሁንም በተጨማሪ ስለ ኤንዞ ማሬስካስ ምን ታስባላችሁ? እንግዲህ አከራካሪ ሆኖ የቀጠለው የኤንዞ ማሬስካ በዚህ ሳምንት ደግሞ አዲስ ሐሳብንና አዲስ መወያያ ርዕስን ለቸልሲ ደጋፊዎች ይዘው መጥተዋል። አሁን ደግሞ ወደ ተጫዋቾቹ ዞር ብለው የተጫዋቾች የመሪነት ይጎላቸዋል፣ የቸልሲ ተጫዋቾች ኃላፊነታቸውን እየወሰዱ አይደለም የሚል አስተያየትን ሰጥተዋል። ይህ መሪነት ቡድኑ ይጎለዋል የሚለው አስተያየት ትንሽ ውዝግብን የሚፈጥር ነው። ምክንያቱም የቡድኑን አምበል ሪሲ ጄምስን ለምን በትክክለኛ ቦታው መጠቀምን አልፈለጉም የሚለው ነው። ሪሲ ጄምስን እንግዲህ በኮንፈረንስ ሊጉ በአማካኝነት ሚና እያጫወቱ በፕሪሚየር ሊጉ ለምን የቀይ ተመላላሽ ቦታውን አልሰጡትም የሚል ነው። ስለዚህ እሱ ነው የቡድኑ መሪ ኃላፊነቱን መውሰድ የሚችለው። ነገር ግን የቡድኑን መሪ በሳምንት አንድ ጨዋታ ብቻ መጫወት እንዳለበትና ከጉዳት እንደሚርቅ ከተናገርክ በኋላ የመሰለፍ ዕድልን አለመስጠት ልክ ነው የሚል ነው። እንግዲህ ይህ አሳሳቢ እንደሆነ የሚቀጥል ነው። ነገር ግን ቸልሲም ሆነ ኤንዞ ማሬስካ በእነዚህ ሁኔታዎች ላይ ቀጣይ የሚሰጧቸው አስተያየቶች የኤንዞ ማሬስካን በየቸልሲ ቆይታ የሚወስኑ ነው የሚሆኑት። ከደጋፊው ጋር ግጭትን መፍጠር፣ ከተጫዋቾቹ ጋር ግጭትን መፍጠር፣ ደጋፊዎቹ በስታንፎርድ ብሪጅ ድጋፋቸውን እያሳዩኝ አይደለም የሚል ተቃውሞ ነበር። አሁን ደግሞ ወደ ተጫዋቾቹ ዙረው እዚህ ቡድን ውስጥ የመሪ እጥረት አለ የሚል አስተያየታቸውን ተሰጥተዋል። ስለዚህ ይህ ልክ ነው ብዬ አላስብም። እንግዲህ ግምት ያስተላለፉ ምን ይሆናል ብለን ስናስብ እንግዲህ ቀደም በነገርኳችሁ መረጃ መሰረት ጄምስ የቀይ መስመር ተመላላሽነቱን ሊጀምር አይችልም። ስለዚህ ጉስቶ ቻሎባ፣ ኮልዌል፣ ኩኩሬላ የተከላካይ መስመሩን፣ ሳንቼዝ በግብ ጠባቂውን ይጀምራል። ካይሴዶ፣ ኤንዞ ፈርናንዴዝ እና ፓልመር አሁን የአጥቂ መስመሩ ላይ ነው ትንሽ ክርክር ሊፈጥር የሚችለው የጃክሰን ማድዌኬ ወይ ሳንቾ። ያለበለዚያ በኔ እይታ ሳንቾ ተቀያሪ ሆኖ ኔቶ ቢገባ ይሻላል። ኔቶና ማድዌኬ ሲሆኑ የተሻለ የማጥቃት ቅርጽን ከቸልሲ እናያለን። ሳንቾ ጥሩ ብቃቶች ቢኖሩትም አሁንም ግን የኤንዞ ማሬስካን የጨዋታ መቆጣጠር ላይ የተሻለው ተጫዋቹ ነው ልታዩት ትችላላችሁ። ቡድኑ ግን በጥንካሬና በሂደት የሚያግዙ ነው አይታይም። ከዛ ውጭ በዚህ ጨዋታ ላይ በኔ እይታ ማልጠብቀው የኢንቨርተር ዊንገሮች ሚና ይልቅ ቸልሲ ኮሪደሩን ጠብቆ በሚገባ ማጥቃት ያለበት ይመስለኛል። ማድዌኬ እንዲሁም ደግሞ ጉስቶ በቀኝ መስመሩ ላይ፣ ኩኩሬላና ኔቶ ደግሞ የግራ መስመሩን በደንብ ማፋጠን፣ ቸልሲ በካውንተርም በኳሱም በምንም አይነት ሲስተም ማሸነፍን ነው ከቸልሲ የሚጠበቀው። በዚህ ጨዋታ ላይ ስህተት ዋጋ ያስከፍላል። ምንም አይነት ስህተት መሳሳት የለበትም ቸልሲ። ለቸልሲ አቻ መውጣት መሸነፍን ያክል ከባድ ነው። ስለዚህ በጥንካሬ መጫወት በዚህ ጨዋታ ላይ ያስፈልጋል። አሁን የደረጃ ሰንጠረዡ ላይ ባለፉት ሳምንታት ስንል የነበረው የሁለቱ ጨዋታዎች ላይ ቸልሲ ነጥብ መጣሉ በጣም አሳዛኝ በሆነ ሁኔታ የብሬንፎርዱ ላይ የጣለው ነጥብ፣ የኢፕስዊች ታውኑ ላይ የጣላቸው ነጥቦች አሁን የደረጃ ሰንጠረዡ ላይ 7ኛ እንዲሆን አድርጎታል። ትናንት እንግዲህ ኒውካስትል በአስቶን ቪላ መሸነፉን ተከትሎ ኒውካስትል በ3ኛ ደረጃ ላይ በ59 ነጥብ ላይ ይገኛል። ማንቸስተር ሲቲ በ58፣ ኖቲንግሃም ነገ ከቶተንሃም ጋር የሚጫወት ይሆናል። ያንን ሳይጫወት በፊት 57 ነጥቦች ላይ ይገኛል። አስቶን ቪላ 57 ነጥብ ላይ፣ ቸልሲ 54 ነጥብ ላይ ይገኛል። ስለዚህ ይህ ጠንካራ ፍክርን የሚደረግበት ነው። ይህንን ጨዋታ የሚያሸንፍ ከሆነ አሁንም የቶፕ 5 እና ወደ ቻምፒዮንስ ሊግ የመሳተፍ እድሉን ያሰፋል። ይህንን ጨዋታ የሚሸነፍ ከሆነ ግን ከዚህ ጨዋታ ጥሩ ውጤትን የማያመጣ ከሆነ ግን አሳሳቢ የሚሆንበት ይሆናል። ስለዚህ ይህንን ጨዋታ ለማሸነፍ በሚገባ ወደ ሜዳ ውስጥ መግባት ለቸልሲ እና ለኤንዞ ማሬስካ ቡድን የሚጠበቅ ነው የሚሆነው። አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ቸልሲ ይህንን ጨዋታ ያሸንፋሉ? ምን እይታስ አላችሁ? ማንንስ የተሻለ ነው ብላችሁ ታስባላችሁ? ኤንዞ ማሬስካን ይቆያሉ ይለቃሉ በሚል ደግሞ ዴቪድ ኦርነስቴን የሰጣቸውን አስተያየቶች እንግዲህ ላቀርብላችሁ። ታማኝ ስለሆነ ዴቪድ ኦርነስቴን እና ፋብሪዚዮ ሮማኖ ላይ ብዙ ጊዜ መረጃ ስንሰጣችሁ የምናነሳቸው ስማቸው ሁለቱ በጣም ታማኝ የሆኑ የተሻሉ መረጃዎችን የሚያቀርቡ ጋዜጠኞች ስለሆኑ ነው። ስለዚህ እሱ ስለ ኤንዞ ማሬስካ ስለተለያዩ ሁኔታዎች የሰጠውን አስተያየት አቀርብላችኋለሁ። ስለ ቸልሲ የመጀመሪያው የሚሆነው የቨርጅል ቫን ዳይክን ጉዳይ በሚመለከት ነው። ቨርጅል ቫን ዳይክን ቸልሲ ለማስፈረም ሞክሮ እንደነበር እንግዲህ አስተያየቱን ሰጥቷል ዴቪድ ኦርነስቴን። ቨርጅል ቫን ዳይክን ለማስፈረም ሞክረዋል፣ ነገር ግን በሙከራቸው አልተሳካም። ቨርጅል ቫን ዳይክ በሊቨርፑል ቤት መቆየትን ፈልጓል። ስለዚህ ከዚህ የምትረዱት አለ ዴቪድ ኦርነስቴን
አስተያየት ታዳጊዎችን ብቻ ሳይሆን ልምድ ያላቸው ተጫዋቾችንም ለማምጣት ይሞክራሉ በማለት አስተያየታቸውን ሰጥተዋል። ከዛው የቼልሲን የዝውውር ኢላማዎችንም ገልጸዋል። አጥቂ በኩል ቤንጃሚን ሴስኮ፣ ሁጎ ኢኪቲኬ እና እንዲሁም ደግሞ ሊያም ዴላፕ ናቸው። በቀኝ መስመር ተመላላሽ በኩል ኒኮ ዊሊያምስ፣ ጊተንስ እና ጋርናቾን ይፈልጋሉ። በአማካኝ በኩል አንድሬ ሳንቶስ እና ዳሪዮ ሲጎን መመለስ። ከዛ ውጭ ቼልሲ በተከላካይ መስመር አሁንም ራሳቸውን ማሻሻል ይፈልጋሉ። በዝርዝሮቻቸው የያዟቸው ተጫዋቾች ግን ሙርሎ የኖቲንጋም ፎረስቱ ማለት ነው። ከዛ ውጭ ዲን ሁይሰን፣ ማርክ ጉሂ፣ ብሬዝዌት እና ሃቶን ይፈልጋሉ። እነዚህን ተጫዋቾች የማስፈረም ፍላጎት አላቸው። በሚለቁት ተጫዋቾች ላይ ተመርኩዘው ደግሞ ሁለትም የማል ተከላካዮች የማስፈረም እድል ሊኖር ይችላል። በግብ ጠባቂ በኩል ፔትሮቪች ለመመለስ እድል ሊኖር ይችላል ወይ አለበለዚያ ደግሞ ማይክ ፔንደርሰንም የዚህ ቡድን አካል ሆኖ ሊቀጥል ይችላል። ኤንዞ ማሬስካ ቼልሲን የመልቀቅ እድል ሊኖራቸው ይችላል ወይ ተብሎ ዴቪድ ኦርነስቲን ጠይቆ ነበር። ያ አይመስለኝም። ቼልሲ ይህንን አሰልጣኝ ላይ እምነት አላቸው። 5 ዓመት ያስፈረሙት ለዛ ነው። እስከ ሁለተኛ ዓመቱ መጨረሻ የሚቀጥለው ዓመቱ ውጤቱ ድረስ ማየትን ይፈልጋሉ በማለት አስተያየቱን ሰጥቷል። ቼልሲ አሁንም የኤንዞ ማሬስካን የምልመላው አካል ማድረግ ይፈልጋሉ። ነገር ግን ውሳኔዎቹ አሁንም ኤንዞ ማሬስካ ብቻ እንዳልሆኑ በግልጽ ይታያሉ። ሌሎች ቡድኖችን እንግዲህ ኤንዞ ማሬስካ ይፈልጋል ብሏል ዴቪድ ኦርነስቲን። እንግዲህ ሌሎች ቡድኖች እነማን ናቸው እንግዲህ የምናየው ነው የሚሆነው። ስለዚህ ከቡድኑ ጋር የመቀጠል ፍላጎት ሊሆን ይችላል። ሜቢ ወደ ጣሊያን የዚህ አሰልጣኝ ፈላጊ ሊኖር ይችላል ብዬ አስባለሁ ጣሊያናዊ መሆኑን ተከትሎ። ነገር ግን ከእንግሊዝ ፕሪሚየር ሊግ የማይጠበቅ ነው የሚሆነው። ቡድኑ ላይ እንግዲህ የተሻለ ብቃትን እያሳዩ የሚገኙ ተጫዋቾች አሉ በኤንዞ ማሬስካ መምጣት። ለምሳሌ የኩኮሬላ የኢንቨርተር ፉልባክነት ሚና በቡድኑ ውስጥ እንደ አጥቂ እየተጫወተ ይገኛል። ነገር ግን ቡድኑን በአጠቃላይ ማሻሻል የሚችል ሪፎርም ነው ማምጣት ያለበት። ቼልሲ በጥንቃቄ መጫወት፣ በጨዋታው ላይ የተሻለ ፐርፎርማንሱን ማሳየት በዚህ ጨዋታ ላይ ግድ ይለዋል። ማንቸስተር ሲቲ እና በቀጣይ አስቶን ቪላ እርስ በራስ የሚገናኙለት ጨዋታ አለ። ስለዚህ ከዛ ጨዋታ በፊት ነጥቦችን እያሻሻሉ መሄድ የሚያስፈልግ ነው የሚሆነው። ቼልሲ በቀጣይ ኤቨርተንን ነው የሚገጥመው። ኤቨርተንን በሜዳው ነው የሚያስተናግደው። ኤቨርተን ጠንካራ ቡድን እንደሆነ ይታወቃል። እንግዲህ ማንቸስተር ሲቲ ኤቨርተንን ያሸነፈው ትናንት፣ አስቶን ቪላ ኒውካስትልን አሸንፈዋል። አስቶን ቪላ እና ማንቸስተር ሲቲ የሚገናኙ ይሆናል። ስለዚህ ይህ የምታዩት በጣም ውስብስብ የሆኑ ቀጣይ 6 ጨዋታዎች ቼልሲ ከፊቱ አሉት። እነዚህን ጨዋታዎች ማሸነፍና ወደ ቻምፒዮንስ ሊጉ መመለስ ግን የሞትና የሽረት ያክል አስፈላጊ ሆኖ የሚታይ ነው። በመጨረሻ እንግዲህ የምናነሳላችሁ የሚሆነው የኤንዞ ማሬስካ አስተያየቶችን ነው። የኤንዞ ማሬስካ እንግዲህ አሁንም በቶፕ 5 በቻምፒዮንስ ሊጉ ለመሳተፍ እንፋለማለን፣ አቅም አለን ብለው አስተያየታቸውን ሰጥቷል። እንግዲህ እውነት ቼልሲ አቅም አለ ወይ ካላችሁኝ፣ አዎ እኔ በኔ እይታ አቅም አለው። ነገር ግን አቅሙ በ100% ላይ እያንዳንዱ ተጫዋቾች መገኘት አለበት። ቼልሲ አስቶን ቪላ ኒውካስትልን ያሸነፈበት በምርጥ ብቃቱ ላይ የነበረበትን ፐርፎርማንስ መመለስና ማግኘት ከቻለ የማሸነፍ እድል ይኖረዋል። ነገር ግን የማሸነፍ እድል ኖሮትም አስቸጋሪ የሚሆኑበት ቦታዎች ይኖራሉ። የሊቨርፑል ጨዋታ አስቸጋሪ ይሆኑበታል ምንም እንኳን በሜዳው ቢሆን። ከሜዳው ውጭ ኖቲንጋም ፎረስትን እና ካስተልን የሚገጥምበት ጨዋታ አስቸጋሪ ይሆናል። ከዛ ውጭ ጃክሰን እና ኮል ፓልመር አሁን ለቡድኑ ማገዝ የሚጠበቅባቸው ነው በሚቀጥለው ዓመት የአውሮፓ ቻምፒዮንስ ሊግ ላይ መሳተፍ የሚፈልጉ ከሆነ። ያለበለዚያ ግን የፓልመርም የጃክሰንም እድሜ እያለፈ ነው የሚሆነውና በአውሮፓ ቻምፒዮንስ ሊግ ላይ የመሳተፍ ጠንካራ ቡድንን የመመስረት ፍላጎታቸውን ማሳየት ግድ ይላቸዋል። እዚህ ቡድን ውስጥ አሁንም የቼልሲን የማይመጥኑ ይህ በኔ ግልጽ እይታ ነው የማይመጥኑ ተጫዋቾች አሉ። ያ ማለት ነው በቼልሲ ሳይሆን እነ ብራይተን በአስቶን ቪላ ስቴጅ ላይ ያሉ ተጫዋቾች አሉ። ስለዚህ እነዚህን ተጫዋቾች መቀነስ ያስፈልጋል። አቨሬጅ ተጫዋቾችን ማስወጣት፣ ከዛ በኋላ የተሻሉ ተጫዋቾችን ማምጣት ያስፈልጋል። ቡድኑን ከፍ ማድረግ የሚችሉ ወርልድ ክላስ የሆኑ 2-3 ተጫዋቾችን ማምጣት እንጂ አሁን ለምሳሌ ተቀያሪ እንጂ የቼልሲ ቋሚ መሆን የማይጠበቅባቸው ብዙ ተጫዋቾችን መጥቀስ እንችላለን። ነገር ግን ኮል ፓልመርን፣ ካይሴዶን እዚህ ሁኔታ ውስጥ እንዲሁ ኩኮሬላ እነዚህ 3 ተጫዋቾች በቼልሲ ደረጃ ያሉ በጣም ጥሩ ናቸው። ስለዚህ ከነዚህ የተሻሉ 6 እና 7 ተጫዋቾች በወጥነት ማገልገል ነው። ሌሎችን ልታነሱላችሁ ትችላላችሁ። ለምሳሌ ኤንዞ ፈርናንዴዝ ጥሩ ብቃቱን ያሳየበት የጨዋታ ጊዜያቶች አሉ። ነገር ግን በውድድር ዓመቱ ወጥነት ይጎሏል። ወጥነት ደግሞ አንዱ መለኪያ ነው በትልልቅ ቡድኖች ውስጥ ለረጅም ጊዜ ለመሰለፍ። ስለዚህ ያንን ማድረግ የሚጠበቅባቸው ይሆናል ብዬ አስባለሁ። ለአድማቻችን ይህንን ጨዋታ ለቼልሲ አስፈላጊ ነው፣ ማሸነፍ ግድ ይላል። ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው።